ድብጽብች እንግዲህ መተዋል አሳዩልኝ ሙሽሮቹን አሳዩ ሙሽራና ሙሽሪ ዘበናይ ማርዬ ሀቢቢ ካም ቱ ዱባይ እንደተባለው ማለት ነው። እንግዲህ አልቀረም እነ ዳኒሻ እነ ሩታና አብርሽ እነ ሜሪ እንዲሁም ጽጌረዳ ማርኬ ሳይቀር ማለት ነው። ብዙ ውጣ ውረዶችን አልፈው በሰላም ዱባይ መግባታቸውን ያው ቪዲዮ ለቀውልናል ማለት ነው። ቤተሰብዬ በመጀመሪያዋ የዱባይ የመጀመሪያ ቪዲዮአቸው ደግሞ ጽጌረዳን ትንሽ እንጨርጨር አርገውብናል ማለት ነው። ክቡራትና ክቡራን ቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። በመሰረቱ ማለት ነው በሰላም በመግባታቸው እኔ ደስ ብሎኛል። እንኳን በሰላም ገባችሁ ሙሽሮቻችንና እንዲሁም አጃቢ እንዲሁም ወዳጅ ዘመድ ቤተሰብ ማለት ነው። እናም እንግዲህ ያው የሙቀቱ መጠን እኔ ራሴ ተገርም ያለውኝ ቤተሰብዬ ከዛሬ ስንት ዓመት በፊት ማለት ነው የዱባይ ሙቀት እንዲህ በቃላት የምታወሩት አልነበረም። ሜቢ አሁን ላይ እንግዲህ የአየር ለውጣቸው በጣም ተቀይሮ ነው የሰማሁትም እየተናገሩም ያሉት እነሱ። ምክንያቱም እኔ በፊት በነበርኩበት ጊዜያቶች ረመዳን ከገባ በኋላ የጾም ወራቸው ከዛ በኋላ ያለው ጊዜ ትንታግበሉት በቃ ምን ብዬ ልንገራችሁ። ለሰከንድ ከቤት ወጣችሁ ደጅ ላይ ማለት ነው ገረፍ ካረጋችሁ ውጭ አየር እንደዚህ ላያችሁ ላይ ውሃ የተደፋ ነበር የሚመስለው ሙቀቱና በጣም አስጨናቂ የሆነ የሙቀት ወራት እንዳላቃለው። አሁን ላይ ግን የተረጋጋ ብዙም የሚካበድ አይደለም። በእርግጥ አለ ሙቀት ግን እንደ ድሮ አይደለም። እነሱም ቢሆን መካከለኛ ነው ብለዋል። ስለዚህ ጥሩ ነው። የአየር መሻሻሉ በራሱ ጥሩ ነገር ነው ብዬ ነው ማስበው። በተረፈ ለሙሽሮቻችን አይክበዳቸው፣ ለሚዜዎቹ አይክበድ እንጂ ችግር የለውም። የሀገሬው ሰውማ የለመደው ነው ላይፉ ማለት ነውና እንግዲህ በሰላም በመግባታቸው ሁላችንም ደስ ብሎናል ቤተሰብዬ። አንዳንዶች ደግሞ ምንድነው ዛም የሚያካብዱት ምናምን ዱባይ ብርቅ ሆኖባቸው ምናምን። ተው እንጂ እናንተ ሰዎች ተው፣ እንደዚህ እኮ አይባልም። እነዚህ ልጆች እኮ ማለት ነው ዝም ብለው እንዲሁ አላር ትራቭል አድርገው ፈታ ዘና ብቻ ለማለት አይደለም የሚሄዱት። ቀለበታቸውን አስረው ከዛ ሲመለሱ ደግሞ የማይረሳ ነገር እኮ ነው ቀለበታቸው የታሰረ በዱባይ እሺ፣ ሰርጋቸው ደግሞ በኢትዮጵያ። ስለዚህ እነዚህ ልጆች የራሳቸው የሆነ ሜሞሪ ነው በህይወታቸው ውስጥ እየጣሉ የሚያልፉትና አንዳንዶች ደስ ይበላችሁ በሰው መደሰት ማለት ነው። የምሬን ነው። ምን አለበት ደስ ሲላቸው እንደሰት ማለት ከመጥፎ ነገር ከክፋት እንዲሁም ደግሞ ሰዎችን ከማበሳጨት የምናገኘው ነገር ስለሌለ በደስታቸው ደስ ይበለን። ወዳጆችማ ደስ ይላቸዋል። በነገራችን ላይ እነ ሩታ አብርሽን ለዘመናት የሚያውቃቸው ይደሰታል። አሁን የመጡ ልጆች ናቸው እነሱን የማያውቋቸው ይመስሉኛል እንደዚህ አይነት ሂስ የሚሰጡትና ለማንኛውም ኖርማል ነው ግን የሰው ደስታ ደስታችን ይሁን ለሁላችንም። እና በሰላም ገብተው እንደዚህ አንድ ላይ ሰብስብ ብለው ደግሞ በአማራ ዋሸበረቀ ከተማ ውስጥ ስላየናቸው በጣም ደስ ብሎኛል። ባር አካባቢ ነው ቪዲዮን የቀረጹት ማለት ነው። ቪው በጣም ነው ደስ የሚለው። የአፓርታማዎቹ ላይት እንደምታዩት የባህሩ የውሃው ከለር ምናምን በጣም ፋንታስቲክ ነው። ውብ ሆናለች ዱባይ ማለት ነው። እናም ቤተሰብዬ እንግዲህ እነዚህ ሙሽሮቻችን ሰርጋቸውን በጥቂት ቀናት ውስጥ ቀለበታቸውን አከናውነው ደግሞ ያው የሚቆዩበትን ያህል ጊዜ እነሱ ናቸው የሚያውቁት። ከዛ ወደ ኢትዮጵያ ይመጣሉ። ኢትዮ ላይ ደግሞ እንግዲህ ሸብረብ እያለ ቤተሰብ ደግሞ እንግዲህ ጠበር ገፍ ብለው ይድራቸዋል ማለት ነው። ይሄ ከዚህ በላይ ምን ደስታ አለ? እና ደግሞ እንደው ጽጌረዳ በአንድ ጎን ታሳዝነኛለች፣ በአንድ ጎን እንደው እብደቷ እንዴት ነው የምትረጋጋው የሚለው ነገር ያሳስበኛል። የምሬን ነው። ጽጌረዳ በነገራችን ላይ የዋህ ልጅ ነች እኮ ቤተሰብዬ። ግን ይሄ የአለባበስ እብደቷን ብቻ ነው እኔ የማይመቸኝ እንጂ ሌላ ነገሯ ያው የዋህነት አለባት ምናምን በዛ ላይ ሞልቃቂት ነገር ናት። ግን አሁን ምን አረጋት መሰላችሁ? ዳኒ እንዳያችሁት እንግዲህ አናዷታል። ምን ዳኒ ብቻ እንደ ሩታም ተጨመረች። የሩታ ሲገርመኝ ደግሞ ማለት ነው እህታችን ሜሪም አለች። የሜሪ ሲገርመኝ ደግሞ የሆነ የታሰበ ነገርም አለ። ማርኬም ተጨመረበት። ከዛ ውስጥ የሌለው አብርሽ ብቻ ነው እንዳየነው ማለት ነውና ተባብረው ምናምን በሆነች ልጅ አይታችኋታል እንዴት እንደምታምር ምናምን እያሉ አላጋነኑም። እሱ ደግሞ ቀድሞ ምን አለ እንደሰማችሁት
ቀለበት እንግዲህ ማረግላት ልጅ አለች አይነት ነገር ትላልቅ ሰርጎች ትናንሽ ሰርጎች አሉ የሚል ነገር አንስቶ ማለት ነው አስደንግጧታል ጽጌረዳን። ማንን ፕሮፖዝ ሊያረግ ነው ብላ ማለት ነው። ከአንቺ ውጪ ወደ ውጪ ዳኒሻ ማለት ነው። እንዴ ጽጌረዳ ምን ሆነሻል? እብደትሽን ብቻ ቀንሽ አንቺ ራቁትነትሽን አረጋጊው እንጂ ሌላው እኮ ማለት ነው። እንዲያውም ምን እነዚህ ልጆች ነገር ግርም ከሚለኝ ነገር ቤተሰብዬ በጣም ረጅም ዘመናትን አብረው አድገው ለማለት ይቻላል። እንግዲህ በጣም ገና ልጅነት እድሜ ሳሉ ነው ከዳኒ ጋራ ቪዲዮ ስትሰራ የምናውቃት ጽጌረዳ ማለት ነው። ቪዲዮአቸውን እንዳያችሁት ገና ማለት ነው እና አብረው ያደጉ አብረው ለባህሪ የተግባቡ ሁሉ ነገራቸው በደንብ ይተዋወቃሉ። ስለዚህ ፍቅር ካለ መሀከላቸው መቆየትም እስካሁን አልነበረባቸውም ብዬ ነው የማስበው። ለማንኛውም ሁሉም ነገር ለበጎ ነው። እንግዲህ ዳኒ ፕሮፖዝ ሊያደርግ ነው። ማናት ልጅቱ የሚለውን ጥያቄ እንግዲህ ማለት ነው እኔ አልተጠራጠርኩም ከጽጌረዳ ውጪ ማለት ነው። እኔ ጽጌረዳ ናት፣ ከሷ ውጪ ዳኒ ሌላ እንጃ በፍጹም የማይታሰብ ነው፣ ፕራንክ ካላረጋት በስተቀር። አሁን እኔ አንድ ነገር አስቤያለሁ። ምን እንደሚያደርጉ ልንገራችሁ። የሆነች ልጅን ፕሮፖዝ የሚያደርግላት አስመስሎ ቪዲዮ ሰርቶ እመኑኝ ይሄ ነገር ማድረጉ አይቀርም። በኋላ ላይ ቀለበቱ የሚደረገው ለጽጌረዳ ነው። እቺን ነገር እንዳትረሷት፣ እንደሚያደርጓት እመኑ። እንግዲህ ወይው ምናልባት ዱባይ ሲገቡ ትንሽ ወሰድ ካላረጋቸው በስተቀር ጽጌረዳም በዚህ መልኩ ቀለበት የሚያደርግላት ይመስለኛል። እንደዚህ አይነት ፕራንክ ሰርቷት ማለት ነው እና አይረሴ የሆነ መልካም ነገር እንደምናይ ተስፋ አደርጋለሁ። በተለይ ዳኒ እዚህ ቀለበት ሊያረግ ያሰባትን ልጅ እኛ አዲስ አንሆንም፣ ግን እንጠብቃለን በጉጉት። ምክንያቱም የጽጌረዳና የዳኒን ጥምረት ያው ብዙዎቹ ይፈልጉታል። ደስ የሚል ያኔ እብደታቸውም ጸባቸውም ምናቸውም በቃ ከመግባባት በላይ ስለሆነ ነው እንደምታዩዋቸውና ከቆይታቸውም አንጻር ነው። ስለዚህ ግራ አታጋቡን፣ ተጋቡ፣ ቀለበት ተሰሩ ነው የምለው እና ቤተሰብ እንግዲህ በጣም ደስ ይላል። በነገራችን ላይ ሜሪ መኖሯ እኔ በጣም ያስደስተኝ። ለምን መሰላችሁ? ሜሪ እንደ ቅመም ነገር ነች። የሆነ ሁሉ ነገሯ ላይ ፐርፌክት ናት። ስታወራ፣ ስትጫወት ምናምኗ ሞቅ ደመቅ ሸብረቅ ታደርግላቸዋለች። እንኳንም የሁሉም ቪዛቸው ተስተካከለ። የቀሩም ልጆች ያው እንዳሉ ሆነው ሜቢ ደግሞ ምናልባት ተስተካክሎ ድንገት ሰርፕራይዝ ሊያደርጓቸው ይችላሉ። እነ ይሳቅ አይታወቅም እኮ በዚህ ሳምንት ውስጥ ምናልባት ፈጣሪ ቢፈቅድ። ግን እኔ እውነት ይሳቅም ቢመጣ እኔ በጣም ነው ደስ የሚለኝ እና ቤተሰብ እንግዲህ ልጆቻችን በሰላም ገብተውልናል ዱባይ። እንግዲህ መቼ ነው ቀለበቱ ወቅቱ ምን እንደሚያሳዩን ያው እነሱ የተዘጋጁበትን ነገሮች ወደኛ እንደሚያደርሱን አንጠራጠርም። እኔ እንትን ሆኛለሁ፣ ምክንያቱም ተረጋግቻለሁ። ለምን እንደሆነ ታውቃላችሁ? ከኢትዮጵያ ያለቀው ፕሮሰስ አልቆላችሁ ቲኬታችሁን ጨርሳችሁ ምናምን ተሳፍራችሁ ልክ ዱባይ ስትደርሱ ደግሞ እንደ አዲስ እንትን አለ ፍተሻው፣ እንደ አዲስ ምርመራው በጣም ከፍተኛ ነው እና የማርኬ ነገር አንገጫግጮ ነበር እንዳሉት ማለት ነው። እሱም ያው በመጨረሻ ወጥቷል ማለት ነው እና ከዛ ሲያልፉ ይሆን የሚል ስጋት ነበረብኝ። ኤኒዌይስ ሁሉም ነገር በሰላም ተጠናቋል። እናም ደስ ብሎኛል። በራሴ በኩል ሙሽሮቻችን እመሩልን፣ ድመቁልን፣ ደስ የሚል ጊዜ ታሳልፉ ዘንድ ልባዊ ምኞቴ ነው፣ በራሴ በኩል ማለት ነው። እንግዲህ ቀጣዩን የምናይ ይሆናል። ቤተሰብ ቸር ያሰማን፣ ቸር ያሳየን። ቤተሰብ ስለነበረን ቆይታ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።